በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የሁላችን ባራኪ የሁላችን አባት እጅግ በጣም የምንወዳቸው የምናከብራቸው እንደ ዓይናችን ብሌን የምንጠብቃቸው መልአከ መንክራት መምህር ግርማ ወንድሙ ክቡር ሊቀ ስዩማን መምህር ብዙነህ የዚህ ደብር ጸሐፊ ዋና ጸሐፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን እንደየደረጃቸው እግዚአብሔርን የምትወዱት እሱም የሚወዳቸው የድንግል ማርያም የአስራት ልጆች ከሩቅም ከቅርብም እግዚአብሔርን ፈልጋችሁ የእግዚአብሔርን ምሕረት ፈልጋችሁ እግዚአብሔርን ደጅ የምትጠኑ ሁላችሁም ክርስቲያን ወንዶችም ሴቶችም ሕፃናትም ጭምር እንደምን አደራችሁ? እንደምን ከረማችሁ? እንኳንም በሰላም ወደዚህ ወደ ተቀደሰው አደባባይ በሰላም መጣችሁ። እግዚአብሔር አምላክ ለሁላችንም ፈውሱን ይቅርታውን ምሕረቱን ያድለን። በአባታችን ላይ አድሮ በደጉ አባታችን በየዋሁ አባታችን በነገራችን ላይ መልአከ መንክራት መምህር ግርማ ትምህርታቸው ጸጋቸው ብቻ ሳይሆን ሕይወታቸው ሁላ ሰባኪ ነው። ይገርማቸዋል። ሕይወታቸው ሁላ አስተማሪ ነው። እጅግ በጣም የተረጋጉ አባት፣ ደግ አባት፣ ለተቸገረ ፈጥነው የሚደርሱ እና እግዚአብሔር አምላክ እሳቸውን እድሜና ጸጋ ይስጥልን። ማሳሰቢያዎችን እንደሰማችሁት ነው። ሁሉንም ተግባራዊ እናደርጋለን። እንደ ትላንት አገልግሎቱ በደንብ ተደራሽ እንዲሆን ተረጋግተን አገልግሎቱን እንከታተላለን ማለት ነው። ስለዚህ አባታችን በማይጠገበው አንደበታቸው ሰፋ ባለመልኩ ያስተምሩናል፣ ይመክሩናል። እግዚአብሔር አምላክ በሳቸው ላይ አድሮ ሁላችንንም ያስተምረን፣ ለሁላችንም ምሕረቱን ቸርነቱን ፈውሱን ያድለን። ወደ ክቡር አባታችን ወስዳቸዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ኪዳነ ቃል በለጠ የዚህ ታላቅ ደብር አስተዳዳሪ፣ ሊቀ ስዩማን ሽበሺ፣ እንዲሁም የስብከተ ወንጌል መምህር አባቶች፣ ካህናት፣ ዲያቆናት ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ዛሬ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለው ኒቆዲሞስ ነው የተሰበከው። ኒቆዲሞስ ድል ነሳው። ቃሉ ግሪካዊ ነው። ናክዲሞን በማለት በዕብራይስጡ ይታወቃል። ጌታችን እና ኒቆዲሞስ የተገናኙት ሌሊት ነው። መምህርነቱን በሚገባ እየገለጸ እያለ ግን ሌሊት ነው የሚሄደው፣ ሌሊት ነው። ስልጣኑን ይፈራል፣ ማዕረጉን ይፈራል፣ ዘሩን ይፈራል፣ ብቻ ሁሉንም ነገር ይፈራል። ሌሊት እየሄደ አንተ እኮ ከእግዚአብሔር መምህር ሆነህ እንደመጣህ እናውቃለን እያለ ይናገራል። ይህንን በደንብ ከዚህ በፊት ተምረነዋል። ዛሬ የምንማረው አሜን ምንድን ነው ነው። እስቲ እናንተም በሉ አሜን ምንድን ነው? አማን አማን እብለከ ከመ ዘነአምር ንነግር ወበዘርኢነ ሰማዕተ ንከውን ወስመ አነሰ ተአብዩነ ነሲአ። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን ብሎ ለኒቆዲሞስ ያስተማረው ላይ እንቆያለን። አማን አማን ሲል በዕብራይስጥ አማን በአማን እያልን እንዘምራለን። አማን አማን አሜን አሜን የምንለው ነው።
አሜን፣ አማን፣ ኤሙና በቶህ ኤሙና ይላል በዕብራይስጥ። አሜን በዕብራይስጥ ይሁን ይሁንታ ማለት ነው። አሜን እያልን ሁልጊዜ አሜን ስንል አንዳንዴ ከአሜን በብዙ መንገድ እንጣላለን። ሳናምንም አሜን እንላለን፣ ሳይገባንም አሜን እንላለን። በዛርና በቃልቻው ምርቃንም አሜን እንላለን። በክፋትና በተንኮል የሄዱ ሰዎችም ሲነግሩን አሜን፣ ዘመን ሲነግረንም አሜን እንላለን። ጊዜም ሰዓትም ወቅትም ከፍቶ በእኛ ሕይወት ውስጥ ጥፋቱን ሲያመጣ አሜን እንላለን። አሜን ማለት ይሁንታ ነው። ይሁንታ ደግሞ ከእግዚአብሔር ነው። ይሁን ያለ ማን ነው? መጀመሪያ ሲፈጥር ሁሉን ነገር ፈጥሮ በይሁንታ ፈጥሮ በእጁ ዳሶ በዓይኑ አይቶ እንትፍ ብሎ በምራቁም በመንፈሱም በክብሩም የጎበኘን ማን ነው? ቃል የነበረው ኢየሱስ ክርስቶስ። አሜን 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 በሉ እስቲ። አሜን፣ በጣም አሜን ይሁንልን፣ ይደረግልን። አሜን 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 የሚለው እውነት እውነት ነው ማለቱ ነው። እስቲ እንግዲህ ወደ ዮሐንስ ወንጌል እንምጣና አሜን ላይ ስናተኩር መጀመሪያ እንደተነበበው እነስማ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። አውቃለሁ አይደለም ያለው። ብዙ ጓደኞች አሉት፣ ግን ወደ ብርሃኑ ወደ ጌታ አልመጡም። በብርሃንም አልመጣም፣ በሌሊት ነው የመጣው። ከዛ እናውቃለን አለና ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ምንም አይችልም አለው። ዳግመኛ መወለድ አለብህ አለው። ዳግመኛ ለመወለድ ደግሞ እኔን ማወቅ አለብህ፣ እኔን ማየት አለብህ፣ ወደ እኔ መቅረብ አለብህ። ከዛም ቀጠለና ኒቆዲሞስም ሰው ከሸመገለ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለው። ይሄ የፍልስፍና ጥያቄ ጠየቀው። እንዴት ይችላል? እንዴት ይችላል? ኢየሱስም መልሶ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከምንና ከምን? ከውሃና ከመንፈስ ቅዱስ። ከውሃና ከመንፈስ ቅዱስ። እዚህ ጋር ሙሴ ተጠቅሷል። ወደ ሙሴ ከመሄዳችን በፊት አሜንን እንመልከት። አሜን ሁሌ አሜን እንል የለም? አሌፍ ነው። አብርሃም እግዚአብሔር አብ አባት ነው፣ አባት ነው። ሜም ማይ የሚለው ውሃ ነው። የሚገርም ነው። እንግዲህ ተመልከቱ። በቁጥር 40 ነው። አሌፍ አንዱ እግዚአብሔር አባት ነው። እግዚአብሔር አባት ለትውልድ የቃል ኪዳን ዘር ሲሰጥ አብርሃምን ሰጠ። አብርሃም በእምነቱ ከውስጥ በኩል ባለው ሕይወቱ እግዚአብሔርን ሲፈልግ እግዚአብሔር ተገለጠለት። የውስጥ መሻት እንጂ የውጭ መሻት አይደለም። በውጭ መሻት የማያው ስንት ዘመን አስቀደስን እኮ። አሜን። እንግዲህ እግዚአብሔር አባት ነው። እግዚአብሔር አባት አሌፉ አባት አንድ ነው። በቁጥር አንድ ነው። ሲባዛ 1000 ይሆናል። ለአብርሃም የሰጠው አብርሃም የተጠራበት በአሌፍ ነው። በአሌፍ መጠራቱ ምን ሆነ? ብዙ እንዲሆን በሁለት መንገድ እንዲበዛ ቃል ኪዳን ገባለት። አንደኛው ቃል ኪዳን በምድር እንደ አሸዋ ትበዛለህ አለው። ይሄ ምድራዊው ነው። ሁለተኛው ቃል ኪዳን በሰማይ ነው። እንደ ሰማይ ኮከብ ትበዛለህ አለው። ሁለት ቃል ኪዳን ገባለት። የሰማዮቹ ስለ ሰማያዊ የሚያስቡ በአምልኮቱ የሚኖሩ ሰማይን ተስፋ የሚያደርጉ ሲሆኑ በምድር የሚኖሩት ደግሞ በዚች ምድር ላይ የሚመላለሱ አሕዛብ ሆነው እንደፈለጉ ከዚህ ከክፉ መንፈስ ተቆራኝተው የሚኖሩ ምድራውያን ፈላስፋዎችን ጨምሮ ማለት ነው። ለነዚህ ለሁለቱ ለሰማያዊና ለምድራዊው ወገን አባት አንተ ትሆናለህ ሲል
በአሌፍ ተጠራ። አሜን የምንላት አሌፍ በሰማይም በምድርም እንደ ሰማይ ከዋክብት ለሚበዙትም ወገኖቹ እንደኛ እንደዚህ በእምነት ለምንሰባሰበው ሁሉ እንደ ሰማይ ከዋክብት እግዚአብሔርን ተስፋ አድርገው ለሚኖሩ በተስፋው ቃል ለሚማጸኑ አሜን አሌፍ ናት። አያችሁ፣ አሜን አሜን የምንለው የእግዚአብሔር አብ አባትን የአብርሃም ቃል ኪዳን አባትነትን የይስሐቅና የያዕቆብ የትውልድነት የቃል ኪዳን በረከትን አጠቃሎ ነው አሜን የምንለው። አሜን። እሺ፣ ሜም ማለት ውሃ ናት። ውሃና አፈር የተያያዙ ናቸው። የተፈጠርነው ከውሃና ከአፈር ነው። ሜም በቁጥር 40 ናት። መድኃኒታችን ኢየሱስ ክርስቶስ ስንት ቀን ጾመ? 40 ቀን ጾመ። ሙሴ ስንት ቀን ጾመ? 40 ቀን ጾመ። ሞሼ ነው የሚለው። እዚህ ጋር ወደ ሙሴ ስንመጣ ሞሼ ማለት የወጣ የሚያወጣ ማለት ነው። እስቲ በሉት፣ የወጣ የሚያወጣ። ይሄን የሚያወጣን የወጣ ሲባል መጀመሪያ ራሱ የዳነ ከምን ውስጥ? ከውሃ ውስጥ። ከምንድን ነው ሲወጣ ስሙ ተሰየመው? ከውሃ ውስጥ ስለወጣ ሞሼ አሉት። ሙሴ 40 ቀን ሲጾም 40 ቀን ሲጸልይ ሲማፀን በስሙ ቁጥር ልክ ነው። ሜም በራሱ በዕብራይስጡ ቁጥር 40 ነው። አሌፍ አንድ ነው። የእግዚአብሔር አባትነትን የርዕሰ አበውያን አባቶችን የሚመለከት ነው። 40 ቁጥር ሲሆን ሙሴ የውሃ ሁሉ ወዳጅ ነው። ውሃው አላሰጥመው ብሎ በልጅነቱ በውሃው ላይ ይንሳፈፍ ነበር። ከውሃና ከመንፈስ ቅዱስ ካልተወለድህ ወደ እግዚአብሔር መንግሥት አትገባም አለና ደግሞ የተስፋው ቃል ኪዳን ኢየሱስ ክርስቶስ መጣና እዚህ ጋር በትክክል እውነተኛውን የሆነውን በውሃ በኩል የሚመጣውን ደህንነት ገለጸልን። ስንጠመቅ እኮ በስሙ የተባረከው ውሃ ጠላትን የሚቀሰቅሰው እኛ ጠበል የምንለው ነው። እግዚአብሔር ስሙ የተመሰገነ ይሁን። የተደበቀውን በምን ያወጣዋል ማለት ነው? በውሃ። ሙሴ ከምን ወጣ? ከባህር። የእሱ ሞሼ ሼ ማለት ደግሞ እሳት ማለት ነው። የእግዚአብሔር እሳት፣ የእግዚአብሔር ኃይል፣ የእግዚአብሔር መለኮታዊ ብርሃን ነው። አሜን። ሜም አለች። አያችሁ፣ እዛ ውስጥ አሜን ውስጥ 40 ቁጥር አለች። የተፈጥሮ ሂደታችንን ታመለክተናለች። አሜን ስንል ደግሞ ልጁ ኢየሱስ ክርስቶስ ነው። ምን ሆነ? መሺህ ተብሎ መጣ። መሺህ ማለት የተቀባ ንጉሥ ማለት ነው። ሙሴና ኢየሱስ ክርስቶስ ለአንድ ትልቅ ሕዝብ ነፃነትን ለሚፈልግ ወገን ብርሃን የሆነ ኃይል ነው። ሙሴና ኢየሱስ ክርስቶስ ሙሴ በስጋ የእስራኤልን ሕዝብ ነፃ አወጣ። ኢየሱስ ክርስቶስ በነፍስ የጎሰቆለውን፣ በሕይወት የደከመውን፣ በኑሮ ተስፋ የቆረጠውን፣ በባህሪ ከክፉ ጋር የተጋራውን ከዲያብሎስ እስራት በቃል ኪዳንና በተስፋው ቃል በኩል ተገልጦ ነፃ አወጣን። እግዚአብሔር ስሙ የተመሰገነ ይሁን። ሙሴ እና መሲህ እኛ መሲህ ብለነዋል። የተቀባ ንጉሥ ማለት ነው። የተቀባ ጌታ ማለት ነው። ከሰማያት ሰማያት ወርዶ ባህሪያችንን ህልውናችንን በተዋህዶ ያከበረ የወደደን አምላክ ማለት ነው። መሲህና ሙሴ አሜን አይደለምን? አሜንን ነው የምንፈልገው። ከአሜን የተጣላ ትውልድ ነን በአብዛኛው። አሜናችን በየዛሩ ቤት ነው ያለቀው። ባለውቃቢው ዘየርኩልህ ብሎ አሜን በል ስል አሜን እንላለን፣ ይዋህደናል። አሜናችን ሁሉ ቦታ ነው የወደቀው። አሜናችን በበረከት ውስጥ እንዲቆም በአምልኮት አሜንን አልገለጽነውም። በተዋህዶ ህይወት ውስጥ እምነትም በተዋህዶ ህይወት ውስጥ አላቆምም። አሜንና ኢሙና አንድ ነው። አማን አማን፣ እውነት እውነት፣
አሜን አሜን። እውነት እውነት ማለት ነው። እውነት ኢየሱስ ክርስቶስ ሲገለጥ ከሰው ልጆች ሕይወት ጋር ተያያዘ። በባህሪያችንና በአካላችን ውስጥ ውሃ እየጠጣን እንደምንኖር በደሙና በስጋው በኩል እንድንባረክ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለና ሰጠን። ከዚህ ከራቅንበት ጊዜ ጀምሮ ኃጥአን ተወለዱ። ምን አይነት? አሜን የሌላቸው፣ እውነት የሌላቸው። አሜን ማለት ቀጥታ ትርጉሙ እውነት ማለት ነው። እውነት የሆነው ኢየሱስ ክርስቶስ በስጋ ተገኝቶ እውነትን አስተማረን። ስለዚህ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለ። አሜን አደል ያልነው? አሜን 40 ነው። መድኃኒታችን ኢየሱስ ክርስቶስ 40 ቀን ከጾመ በኋላ ልክ እንደ ሙሴ ጾሞ ማዳንን ጀመረ፣ ፈውስን ጀመረ። ክብሩም በቃና ዘገሊላ ገለጠ። ለደቀ መዛሙርቱ ውሃውን የወይን ጠጅ አድርጎ አሳያቸው። ባዶውን የሐዘን ቦታ ደስታ ሞላበት። በሚያስደንቅ ሁኔታ ውሃውን ሲለውጠው እንዴ እስከ አሁን የጠጣነው ቅራሬውን ነበር እንዴ አሉ። ለምን? አሜን ነው። በውሃው ላይ ባለስልጣን ነው። ከውሃና ከመንፈስ ቅዱስ ካልተወለድ ወደ እግዚአብሔር መንግሥት ማንም ሊገባ አይችልም ብሎ ኒቆዲሞስን ሲነግረው ሰማያዊ ስጦታን ለሰው ልጅ መስጠቱን በሙሉ ስልጣን አረጋገጠ። ከስጋ ግን የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። አሜን። ን ማለት በዕብራይስጥ ኑን ነው። ኑን ማለት 50 ነው። በ50ኛው ቀን ምን ላከልን? ዝም አላችሁ። መንፈስ ቅዱስን ላከልን። ኑን እግዚአብሔር ሰማይና ምድርን በፈጠረ ጊዜ በውሃው ላይ የእግዚአብሔር መንፈስ ነበረ ይላል። የምን መንፈስ? የእግዚአብሔር መንፈስ። ከዛ መንፈስ በውሃው ውስጥ ከነበረው መንፈስ እና በውሃው ላይ ከነበረው ኃይል አንስቶ ማንም ፈጠረ? አዳምን ፈጠረ። ኑን 50 ነው። ኢዮቤልዩ 50ኛው ዓመት፣ የክብር ዓመት፣ የእርግና ዓመት፣ የተስፋ ዓመት፣ የበረከት ዓመት፣ የኃይል ዓመት፣ ታሪክን የማቆም ዓመት፣ ተስፋን የማቆየት ዓመት። ተስፋ የቆረጠ ትውልድ ተስፋው ሰይጣን ይሆናል። ምክንያቱም ተስፋውን ለሰይጣን ስለሰጠ ሞቱን ያፋጥናል፣ ወደ ክፋት ይሮጣል፣ ወደ ጥፋት ይሄዳል፣ በአመልና በሱስ ውስጥ ይዳክራል። አሁን ትልልቅ የተማረው በሙሉ እኮ ሲጋራ ለኳሽ፣ እሳት ለኳሽ ነው። ክፉ እሳት፣ መጥፎ እሳት ህይወቱን አላቀቀውም። ከውሃና ከመንፈስ ቅዱስ፣ መንፈስ ቅዱስ እሳት ነው። ሞሼ ሼሜሽ ከሚለው የተሰጠው ነው። ከፀሐይ ብርሃን ቆርጦ፣ ሸሜስ ማለት ፀሐይ ማለት ነው። ከፀሐይ ብርሃን ከፍሎ ለህይወቱ ሙቀትን ሲሰጠው የሰውነታችን ሙቀት፣ በደማችን ውስጥ ያለው ሙቀት ከነፍስ መዋሃድ ጋራ የውስጥ እሳት አለ። ይሄኛው እሳት ሲያጥረን ቫይታሚን ዲ ያንሰናል። አያችሁ፣ በፍልስፍናውም ቫይታሚን ዲ ያንሰናል። ፀሐይ አሁን እዚህ የከተማችን ቫይታሚን ዲ አይሰራም። ለምን? አየሩ በሙሉ ስለተበከለ። ትክክለኛዋ ለሰው ልጅ የምትደርሰው የፀሐይ ብርሃን ወደዚህ ወደ ሰው አልመጣም። አየሩ ላይ ፀሐዩ ቀርቷል። ትክክለኛው ሊደርስህ የሚችለው ፀሐይ ቀርቷል። ያ ፀሐይ ሲቀጥር እንልመሰመሳለን። አጥንቶቻችን፣ አቅማችን ይደክማል። እፎይ እናበዛለን። 10 ጊዜ ቡና እንደጠጣ የልብ እጥረት ይገጥመናል። የጉልበት እጥረት ይገጥመናል። ለምን? ቫይታሚን ዲ ነዋ። ወደ ገጠር ወጣ ማለት አለበት ቫይታሚን ዲ ለማግኘት። ዛሬ ቫይታሚን ዲውም በእንክብል አዘጋጅተውልናል ነጮቹ። በደንብ የሚመራመሩት ያው በሰው አካል በሰው ህይወት ነው። እና ያን የተፈጥሮ የፀሐዩን እሳት ከአንተ ህይወት ጋር ሲኖር እስከ 5 ድረስ የቫይታሚን ዲ ሙላት ያው ሰው ልጅ ያስፈልገዋል። አሁን ሁሉም ቦታ ድካም የሚሰማው አንዱ ይሄ እጥረት ነው። ይህንን እጥረት የሚያጠፋ ነቀዝ ደግሞ በውስጣችን ቁጭ ብሎ የሚያስፈልገንን ነገር የሚያውቅ ክፉ እሳት አለ። ያ ክፉ እሳት ማን ነው? ሰይጣን። ይሄ አይነ ጥላው አጋንንቱ ከበረሃ ሲመጣ የበረሃውን ምታት ይዞ ይመጣል። ከደጋ ሲመጣ
የደጋውን ቅዝቃዜ ይዞ ይገባል። ስለዚህ ሞቆህም ይበርድሃል። ይሄ ክፉ ኃይል በተልእኮ ሲመጣ የሚታይብን ምልክቶች ናቸው። ከደጋ የተጠራው አጋንንት ወደ አንተ ሲገባ ብርድ ብርድ ይልሃል። ደንበኛ እኮ ፀሐይ ውስጥ ነው ያለው። ከቆላው የሚመጣው ደግሞ ሲመጣ በጣም በረዶ ውስጥ ሆነህ ይሞቃል፣ ትቃጠላለህ። ቀዝቃዛ በረዶ ትፈልጋለህ። ለምን? የመጣው ከበረሃ ተጎትቶ ነው ወደ አንተ እንዲገባ የተደረገው። ስለዚህ ይሄ ሙሴ እሳት በሚሆንበት ጊዜ አንድ ወቅት ከ40 ጾም በኋላ ወደ እስራኤሎች ሲመጣ ፊቱ አበራ። ሙሴ ሙሴ አነይህ እባክህ ፊትህን ሸፍንልን አሉት። እነሱ ተቃጠሉ። ፊትህን ሸፍናሉ። ክብሩም በእነሱ ላይ በሙሴ በኩል ሲያበራላቸው እባክህ አንይ ማየት አልቻለም። አይነ ጥላ ስለያዛቸው የግብፅ ጣዖት መንፈስም በባህሪያቸው ስለነበረ እንደ ልብ ለማየት አልቻሉም። የደመናውና የክብር ደመናው፣ የክብር ጥበቃው፣ የክብሩ ፀሐይ ሲመጣ ሁሉ ይፈራሉ፣ ይደነግጣሉ እና የሙሴ ፊት ገረፋቸው። የእግዚአብሔር እሳት የምንለው ሞገስን ሄን የሚባለው ነው። በዕብራይስጥ ሄን ማለት ሞገስ ማለት 2 ፊደል ብቻ ናቸው። ሞገስ ማለት ሕይወትና መንፈስ ቅዱስ ማለት ነው። ሄን ማለት ሕይወት ማለት ሀይ ኦላም የዘላለም ሕይወት ኑን ሲጨመር መንፈስ ቅዱስ ማለት ይሆናል። አሜን ማለት እንግዲህ አብ ወልድ መንፈስ ቅዱስ ማለት ነው። ይህንን አሜንን ከሕይወታችን ስናርቅ ሁሌ አሜን እንላለን፣ ግን ወደ ውስጥ ገብቶ አይደለም። እዚህ ጋር ነው የሚቀረው። አሜንን ከውስጣችን ኖሮ አይደለም የሚወጣው። ከውጭ ወደ ውስጥ እንዲገባ ብዙ ጥረት አላደረግንም። ደግሞ በውስጥ ኖሮ ወደ ውጭ እንዲወጣ ብዙ ጥረት አላደረግንም። ሐሰቱ፣ ክፋቱ፣ ተንኮሉ አሜናችንን ያበላሽብናል። አሜን ስንል አብ ቃል ነበረ፣ ወልድ ሆነልን፣ ሥጋ ለበሰ፣ ባህሪያችንን ተዋሃደ፣ አካላችንን መሰለ። መመምሰል ብቻ አይደለም ሆኖ ተገኘ። ከዛም በላይ የፍቅሩን ኃይል እየተደበደበም እየተገረፈም እየተሰቃየም ሲያውቀን የሚያደርጉትን አያውቁትምና አባት ሆይ ይቅር በላቸው አለ። አሜን። አያችሁ፣ እግዚአብሔር አባት፣ እግዚአብሔር ወልድ ልጅ፣ እግዚአብሔር መንፈስ ቅዱስ። ኑን ምንድን ነው? መንፈስ ቅዱስ ማለት ነው። አንድ ፊደል ነው ኑን። በዚህ በመንፈስ ቅዱስ ኃይል ውስጥ እምነት ብለናል። እምነታችሁ ወዴት ነው ይለናል። እዚህ ወረድ ስንል ኢየሱስም መልሶ እንዲህ አለ፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንን ግን አትቀበሉትም። ምስክራችንን ምን አትሉትም? የአዲስ ኪዳን ሕዝብ አይቀበልም። ችግሩ ይሄ ነው። ስለቸገረን ነው እንጂ በመቀበል ውስጥ በመውረስ ውስጥ አላደግንም። እምነትን መቀበል አንድ ትልቅ ነገር ነው። ማውረስ ደግሞ ሁለተኛው ነገር ነው። የምታወርሰው ቃል ኪዳንን፣ እምነትን እና ተስፋን፣ በረከትን ከነ ኃይሉ ስታወርስ፣ ድህነትን ብቻ ነው እኮ እኛ የምናወርሰው። ዛርን አውርሰው ድህነትን ብቻ እንድናወርስ ተገደድን። በየጊዜው ወደ ድህነት እንሄዳ አለን የሚሉት ሁሉ የላቸው። የሌላቸው ለምንድን ነው የሌላቸው? እያላቸው የሌላቸው የሆኑት እምነትን ከሙሉ ኃይሉ ጋር መቀበልን ስላለመድን ነው። ስለዚህ ሙሴ ከባህር ወጣ። መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወለደ። ከዛም በላይ ደግሞ እኛን ነፃ ለማውጣት የዲያብሎስን አገዛዝ ከሕይወታችን ሊያጠፋ የክፉውን ኃይል ጥፋት ከባህሪያችን ውስጥ ሊነቅል በአካለ ሥጋ ተገኝቶ እዚህ ይነግረናል። እውነት እውነት እልሃለሁ አማን አማን እብለክሙ፣ እውነት እውነት እላችኋለሁ
የምናውቀውን እንናገራለን፣ ያየነውን እንመሰክራለን። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? እንዴት ታምናላችሁ? ይህንን ያዙት፣ እንደገና በሉት። እንዴት ታምናላችሁ? ድገሙት። ራሳችሁ ጠይቋ። እንዴት እናምናለን? እንዴት ታምናላችሁ? ጥያቄ እኮ። ስለ ሰማያዊ ነገር ነገርኩህ፣ ስለ ምድራዊ ነገር ነገርኩህ። በአካል መጥቼ በአካል ታይቼ ተገልጬ በሙሴ ዘመን እንደነበረው የደህንነት ጸጋና ሞገስ በተስፋው ቃል እንደመራሁ አሁን ስጋ ለብሼ መጥቼ ስነግርህ እንዴት ስለ ሰማያዊ ታምናለህ ታዲያ? በምድራዊ ነገር ይኸው የምናየውን ጉዳት አይደል እንደ የምንጠራጠረው? የምናየው እኮ ነው። ሰው ጎድቼዋለሁ ሲል እኮ ነው። እንዴት ነው? አይሆንም እኮ በቃ ማመን እኮ በጣም ጠፍቶናል። ማመን ከህይወታችን ርቆብናል። ማመን ማለት እውነት ማለት ነው። በቃ እውነት ሳልናገር ብለን ብዙ ትውልድ አከሰርን። እውነትን እውነት አላደርግ ብለን በብዙ ውሸቶች ውስጥ ዘመናችንን ፈጅተን ወደቅን። የታሪክ እውነታዎች ተበላሽተውብን የቱን እንደምንጨብጥ የቱን እንደምንይዝ አሁን ግራ የተጋባ ነው። የኋላውን ጠልተን ነው። እግዚአብሔር ምሕረቱን ያብዛልን። አሜን። አያችሁ፣ አሜን የምንለው ሁሉ ይውላችሁ ህይወት ውስጥ ሊኖር የሚችል ትልቅ በረከት ነው። አሜን ስንል ከውስጣችን 4 ነገር እናስቀምጣለን። አንደኛው የሌለንን ለመቀበል ነው። ሁለተኛው ያለን ላይ ለመጨመር ነው። ሶስተኛው ተስፋ አድርገን በባህሪያችን ውስጥ ለማኖር ነው። አሜን ብለን ብቻ እንድንወጣ አይደለም፣ የአሜንታው እውነታ ውስጥ እንዲኖር ነው። ይህን ሊሆን የሚችለው ደግሞ በጸሎት በአምልኮት የሚበረታ የሚጎብዝ ህይወት ሲኖራል። ማታ ስንጸልይ የማታውን ጊዜ እግዚአብሔር ሌሊቱን ባርኮ ቀን የተገነዘብነውን ከአምላክ ጋር የጮህነውን በባህሪያችን ውስጥ አኑሮ ቅዠቱን አርቆልን በተስፋው ቃል እንነሳለን። ከዛ በኋላ ሲነጋ ፀሐዩ የደስታ ፀሐይ ይሆናል። የጨለማውን ጊዜ ለእግዚአብሔር አደራ ሰጥተን በጥበቃው ተከልለን ስንቆይ በጨለማ ውስጥ ያለው ኃይላት ከኑሯችን ከቤታችን ይርቃል። 95% የምንለከፈው አሁን ቤታችን ውስጥ ነው። ከዛም አልፎ ተርፎ በምንይዘው በሞባይል እንለከፋለን። አይገርም? በያዝነው ሞባይል እንለከፋለን። አሁን ይሄኛው ትውልድ ሞባይል ያሳደገው እንጂ እናት አባት ያሳደጉት አይደለም። ሞባይል ከመጣበት ጊዜ ጀምሮ በቃ የራሱ ዓለም ፈጥሯል። መራቆትን ወዷል። የባህሪ ብልሽትን በህይወት ውስጥ ይዟል። አካላዊ ገጽታው ጨበሬ የተንጨባረረ ከፊል የጨለማውን አበጋዝ የሚመስል የሥነ ምግባር ውድቀት ያለበት ሆኖ ይታያል። አሜናችን አያችሁ፣ አሜናችን ጠፍቷል። አሜን ምንድን ነው? አሜን የህይወት ሁሉ መርህ ነው። አሜን የሁሉም ትውልድ የማረጋገጫ እውነት ነው። አሜን ማለት እውነትን ፈልገን በእውነት እንድንኖር፣ በእውነትም እንድንመራ፣ በእውነትም እንድናድግ ነው። እውነት የሌለው ትውልድ ሁል ጊዜ እንደተጠፋፋ ይኖራል። እኛም እንዲህ ይሄንን ልክ ይዘናል። መጠፋፋትን በጣም መርጠነዋል። በትንንሽ ነገር የምንመቀኝ ነን። ትንንሽ ነገሮች፣ በጣም ትንሽ ነገር። አንድ ወቅት ሰው ለመርዳት ብዬ ቤት በርከት ያሉ ሰዎች ጸሎት ቦታው ሞሉትና ወደ ውጭ ቀራ ያሉት ለካ ለማየት የመጡ ናቸው። ከዛ ፎቶግራፍ ብልጭ ሲል አየሁኝ። ቶሎ ወጣሁና እስቲ ያምጣ ሞባይሉን ስል ጫማዬን ያነሳው። ጫማ እኮ ነው ያነሳው። ይገርማል እኮ ቡታጀራ ሳስተምር ካልሴን ቆጥረው ነበርና ይሄ 9ኛህ ነው አለኝ ሊቀ ዲያቆኑ። ከነ ጫማ አይገባም ቤተ መቅደስ አይደል? ሲበርዳችሁም ካልሲ ትለዋውጣላችሁ። ከዛ ቆጠረና ይሄ 9ኛ እቤት ሄጄ ስቆጥረው ልክ ነው 9 ነው። ለካች ካልሲ ነው የቆጠረው።
በኋላ በረባሱ አረኩ። ለምን ይቆጠሩ? እንዲህ አይነት ድክመቶች ለምንድን ነው ስንል በእውነት የራሳችንን ከማየት አልፈን ሌላውን ስናይ የራሳችንን አተነዋል። የራሱን ያጣ ደግሞ ሌላውን ነው የሚያው። ከዛ በኋላ ጫማ የሚቀርጽ ቤት ውስጥ ማስገባት ነው። አንዳንዶቹም ብርጭቆ ምናምን ይቆጥራሉ። ይህ ትውልድ ጥሩ ስላልሆነ እገዛው እዛው ቤተ ክርስቲያን ይሁን ብለን በቃ ሰውን ፈራ ነው ያለውን ፈራ ነው። ሀብታም የሆነውንም ፈራሁት። ለምን? ብዙ ቱጃሮች የሚፈልጉት ቀስ ብለው ሹክ ብለው አቋራጭ መንገድ ነው። የአቋራጭ ክብረታችን ታሪክንም አገርንም ትውልድንም ጥሎብናል። ባለአግባብ መንገድ የሄድንበት ሀብትና ገንዘብ አሜናችንን አጥፍቶብናል። እግዚአብሔር አባትነትን፣ የእግዚአብሔር ልጅነትን፣ የመንፈስ ቅዱስ ክብርን በባህሪያችን ውስጥ የሚኖረውን ቦታ አጥፍቶብናል። አሜን ይሄን ያህል ትልቅ መንፈሳዊ ኃይል ያላት ናት። አሁን ወደ ሙሴ ይመጣል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለና ኑሯችንን ወዴት ወሰደልን ማለት ነው? ወደ ሰማይ ወሰደልን። ለአብርሃም ምን ብሎት ነበረ? ዘርህን እንደ ሰማይ ከዋክብት አበዛልሃለሁ። ይሄ በምድራውያን ደግሞ ያለውን እንደፈለገው ዝም ብሎ የሚባዝነውን ትውልድ ደግሞ እውነትን የማይፈልገውን ተስፋን የማይፈልገውን በቃል ኪዳን በኩል ማለፍ የማይሻውን በኢየሱስ ክርስቶስ በኩል የደህንነት ሞገስና ጸጋ በጥምቀት ልጅነት የማይሻውን ይሄ አያስፈልገኝም የሚለውን ዘርህን እንደ ምድር አሸዋ አበዛልሃለሁ ብሎት ነበረ። አሜን። እግዚአብሔር አባት ብቻ ሳይሆን አብርሃምም ነው አሜን። አሁን እዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለ። እኔ ወርጃለሁ፣ በቃ ሰማዩ ተከፍቷል አለ። ሰማዩ ተከፍቷል። ሰማይ ከፍቼ ነው የመጣሁት። ቃል ሥጋ ስሆን ግራ አትጋቡ አለ። ቃል ነበርኩ፣ ደባር የሚለው ነው፣ ባለፈው ተምረናል። ቃል ነበርኩ፣ አሁን ሥጋ ሆኜ ተዋህጄ መጥቻለሁ ወደ ሰማይ፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለና ልጅነታችንን ሰማያዊ ያደረገው። ስልጣናችን እኮ ብዙ በረከት ነበረ፣ ግን አልተጠቀምንበትም። ከምን ምክንያት? ከእምነት ማነስ፣ ከእውነት ማነስ ምክንያት። እውነት አንሶናል፣ እውነት ጠፍቶብናል፣ እውነትን አበላሽተውብናል። እውነት የሌላቸው ሰዎች ቦታ ይይዛሉ። እውነትን ያልተቀበሉ ስለ እውነት ሲናገሩ ግራ ያጋቡናል። እውነትን ተቀብለህ ወርሰው ስትኖር ለትውልድ ቃል ኪዳን ሆኖ ይቆያል እና በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለና መስቀሉን ነገረው። ሙሴ አንድ ወቅት ላይ ሕዝቡ ሲያምስ የምድር እባብ ተነሳና ነደፈው። በሙሉ እባብ ገደላቸው። ምድረ በዳ ላይ ሲያጉረመርሙ ሲጣሉ፣ በቃ ከዛ ግራ ሲጋቡ፣ የእግዚአብሔርን ብርሃን ጥባቆት ሲረሱ፣ መናውን የበሉትን ሲክዱ፣ እዛው ግብፅ ይሻለን ነበረ ብለው ባርነትን ሲያፈቅሩ፣ ወደኋላ የማሰብ ባህሪያቸው ሲገን እባብ ነደፋቸው። ይህ በረሃውን እባብ ሲነድፋቸው በኋላ ወደ እግዚአብሔር ጮኸና እባቡን ስቀላልና የመስቀልን ተስፋ ለሙሴ አሳየው። ለምን? ሙሴ የውሃ ባለ መለኮት ነው። ከውሃ ወጣ። በልጅነቱ ወደ ውሃ ተጣለ። የፈርዖን ቤት የነበረችው ቆንጂት አንስታ በተዘዋዋሪ መንገድ ለእናቱ ሰጥታ፣ በእናቱ እቅፍ የተጣለ ልጅ ልክ እናት እንደሌለው በእናቱ እጅ አደገ። ለምን? ውሃው እምቢ አለ፣ አልፈልግም አለ፣ አላሰጥመውም አለ። ለምን? የውሃ ወዳጅ ነው። በገዛ ወደ ምድረ በዳ አድጎ ሲሄድ ደግሞ ውሃው ከፊት ተጋርጦ አንተ የእስራኤል ሕዝብ ሆይ አታልፍም፣ እዚህ በባርነት ትውልድህ ያልቃል እንጂ አትሄድም እያለ ባህሩ ይፎክራል። ፈርዖን በአንድ በኩል መሳሪያና ሰረገላ ይዞ
ከኋላቸው የትም አይሄዱም። ከፊት ለፊት ያለው ውቅያኖስ አግዶ ይዛቸዋል። እንኳን ሌላው ቀርቶ ጥቂት እንኳ ገብቶ ቢገባ እዛ በባህር ውስጥ በግድ ደፍቀን ሌሎቹ ሲሞቱ ሲያው ሁሉም ተመልሰው እንደገና በባርነት ይገዙልናል እያለ በደስታ ቀይ ባህርን አምኖት ነበረ ፈርዖን። ለካ ሙሴ መጀመሪያም ያላሰጠመው፣ መጀመሪያም ባህር ያልበላው፣ መጀመሪያም ቀይ ባህር የተወዳጀ፣ መጀመሪያም ፍቅሩ ከውሃው ጋር የሆነ ሞሼ ነው። ለካ ሞሼ ነው። ሞሼ ማለት ምንድን ነው? የወጣ ከዛ በኋላ ደግሞ ምን የሚያደርግ የሚያወጣ። እየሰማችሁ ነው? የሚያወጣ። ከእግዚአብሔር ክንድ ጋር ስንኖር ክንዳችን የትኛውም የዓለም ጥፋትና የትኛውም ጠንካራ የዚህ ዓለም ገዢ የሆነው መንፈስ የገዥነት ጉልበቱ ይደክማል። ከዛ ወደ ባህሩ ሲጓዙ ምን ላድርግ ጌታ ሆይ አለ። በብትሩ ላይ ብዙ መለኮታዊ ጥበብን ሰጥቶት አሳይቶት ስለነበረ በብትርህ ባህሩን ንካው አለው። ሙሴ ውሃ ነው፣ የውሃው አለቃ ነው። ሲነካው ባህሩ ተከፈተ። በፊት በልጅነቱ አልገደለውም። አሁን ደግሞ በትልቅነቱ አላሰጠመውም። ምን አለ? ሂድ አለ ባህሩ። እግዚአብሔር ስሙ የተመሰገነ ይሁን። አያችሁ፣ የውሃው አለቃ ማን ነው? ሙሴ። እዚህ ጋር አስታወሰው መድኃኒታችን ኢየሱስ ክርስቶስ። ያኔ ድሮ ህዝቡ ሲያምፅ በእባብ ተነጥፎ እባቡን ስቀል፣ በመስቀል ላይ እባቡን ባየ ጊዜ ይድናል። ምንም ከውስጥ የሚገባ መድኃኒት አያስፈልግም፣ ዝም ብሎ በማየት ይድናል አለውና በምድረ በዳ እባቡን ሰቀለና በመስቀል ላይ ሲያዩ የሚነድፋቸው ንዳዱና የእባቡ መርዝ ሁሉ ዝም አለ። በቃ ዝም አሰኘዋ። አሁን ደግሞ እዚህ ሙሴ የእባቡ አለቃ ሆነ። እግዚአብሔር ስሙ የተመሰገነ ይሁን። የምን አለቃ? የእባቡ አለቃ። የቀድሞው እባብ ዘንዶው ዓለምን ሁሉ የሚያስተው ወደ ምድር ተጥሏል አለ። ደግሞ እዚህ ጋር የቀድሞው ምን እባብ እና ዘንዶው ወደዚህ ወደ ምድር ተጥሏል። በነገድ በጎሳ ያባላ ዘንድ ስልጣን ተሰጠው። አቤት አቤት አቤት! እዚህ ጋር የተሰቀለው መድኃኒታችን ኢየሱስ ክርስቶስ መስቀሉን ነገረው። ደግሞ ለኒቆዲሞስ ምንም ገና በሌለበት እዚህ ጋር መስቀልን ነገረው። ክርስትና የትላንትናንም የዛሬንም የነገንም ሦስቱንም መንገዶች የሚያጠራ ሐሳብ እና ተስፋ ያለው ነው። እግዚአብሔር ስሙ የተመሰገነ ይሁን። ሙሴ አሁንም እባቡን መስቀል ብቻ አይደለም፣ የውሃ አለቃ አይደለም ሙሴ። በቁጥር 40 ውሃውን እኮ ነው፣ ውሃው ነው የተፈጠረበት ስም ውሃው ነው፣ የውሃው ግነት ነው። ግን የምን ውሃ ሆነ ማለት ነው? የመንፈስ ቅዱስ ውሃ ነው። በሰውነታችን ያለው ውሃ ምንድን ነው ስንል ባርከን ጸልየን የጠጣነው ውሃ ከብዙ አባቶቻችን እናቶቻችን የመጣው የዘር ውሃ ሰውነታችን ውስጥ ያለው ውሃ። ከዛ በኋላ በምድረ በዳ ውሃ ጠማቸው። አቤት! አሁን ደግሞ ውሃ የለም። በውሃ ውስጥ አልፈው እሱ ከውሃ ውስጥ ወጥቶ ምድረ በዳ ላይ ሲደርሱ ውሃ የለም፣ ምንም ውሃ የለም። አጉረመረሙ፣ ጠማን፣ ከብቶቻችን ጠማቸው አለ። ጌታ ሆይ ምን ላድርግ? በምድረ በዳ ላይ ነው፣ ወደ አገር አልደረስንም፣ በረሃ ውስጥ ቀረን። አምላክ ሆይ ይህ ሕዝብ ቁጣ የበዛበት ሆነ። ጌታ ሆይ ምን ላድርግ ሲል አለቱን በድንጋይ ምታው አለው። አለቱን በድንጋይ ሲመታው ውሃ ወጣ። የውሃ አለቃ አይደለም ነው? አይደለም? አሜን። ታዲያ እንደዚህ ነው። አሜን። ይሄ ነው አሜን የምንላት። አሜናችን ይች ናት። አያችሁ፣ ውሃው ፈለቀ፣ በቃ ፈለቀ። ጥማቸው ረጋ። ስለ ውሃ ጥም የሚያውቅ ሰው የጠማው ብቻ ነው። መጥማትን የሚያውቅ የጠማው ነው። ውሃ ጠጡ፣ ከብቶቻቸውም ጠጡ። ውሃ ወጣ። ውሃው አልከዳቸውም። ዛሬ ውሃው ከዳን እኮ። ይሄ የተወለደ ውሃው ትውልዱ ከዳ። በቃ ተከዳዳ፣ ተለያየ፣ ተባላ፣ ተጣላ፣ ተናከሰ።
ከእባቡ አስቀድሞ እባብ ሆነ፣ ከአውሬው አስቀድሞ አውሬ ሆነ። አውሬዎች ሁሉ ባህሪያቸውን አጥፍቶ ዛሬ ጅቦች እኮ እዚህ ከተማ ውስጥ መዝናናት ጀመሩ። አያችኋል? በስመ አብ ይገርማል። ጅብ ወደ ከተማ ገባ። እርስ በእርሱ በመንፈስ ይባላል፣ በክፋት ይባላል፣ በባህሪ ይባላል፣ በጠባይ ይባላል፣ በእውቀቱ ይባላል፣ ከራሱ ይጣላል፣ ከሌላው ይጣላል፣ ከሱሱ ይጣላል፣ ከአመሉ ምንም አንጣላበት አለ። እግዚአብሔር ይማረን። ውሃው ተበላሽቷል። አያችሁ? ከመንፈስ ቅዱስና ከውሃ ካልተወለዳችሁ ወደ እግዚአብሔር መንግሥት ምን አትሉም አትገቡም አለ ለኒቆዲሞስ ነገረው። እንዴት ይሆናል እያለ ቆይቶ በመጨረሻም ብዙ ነገር ነገረው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እንዲሁ ወዷል። በእግዚአብሔር ነፃነት እንጂ በእኛ ነፃነት አይደለም። የእግዚአብሔር ነፃነት እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንድ ልጁ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዱበታል። በሱ ስም ስላላመነ በዕብራይስጡ ሼም ነው የሚለው ስም ማለት ነው። በእርሱ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ምንን ስለወደዱ? ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራው እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ኒቆዲሞስ ሌሊት ስለሚሄድ ነው የነገረው። ለምን በጨለማ ትመጣለህ? በቀን ለምን አልመጣህም? ለምን ትፈራለህ? ይህ ሁሉ ፍርሃት ምን አመጣው? የጨለማ ተማሪነትህ አሁን ወደ ብርሃን ይገለጥ። አትፍራ። ስራው መልካም ከሆነ ስራው በብርሃን ይገለጥ ዘንድ ወደ ብርሃን ይመጣል። በጨለማ የሚመጣ ስራው መልካም ያልሆነ የጨለማ ሰው ነው። አንተ የጨለማ ሰው ሆነህ ወደ እኔ እንዴት መምህር እንዴት ትለኛለህ እያለው ነው። ከዛ በኋላ የብርሃን ሰው ሲሆን ኒቆዲሞስ መድኃኒታችን ኢየሱስ ክርስቶስ መስቀል ላይ በተሰቀለ ጊዜ በብርሃን ሄዶ የጌታዬን ሥጋ እፈልጋለሁ አለ። ከመስቀል ላይ ዮሴፍና ኒቆዲሞስ የጌታችን ኢየሱስ ክርስቶስን ሥጋ በብርሃን ከመስቀል ላይ አውርደው ለ3 ቀን ማሳረፊያ ቦታ ሰጡት። እግዚአብሔር ስሙ የተመሰገነ ይሁን። ጨለማ አዲስ ተስፋን የምንይዝበት ማረፊያ ነው። ጨለማ የምንሰራበት ስራ ሳይሆን፣ በሩቅ የምናይበት ሳይሆን፣ በቅርብም የምንመለከትበት ሳይሆን፣ እኛው ራሳችን ጨለማ ሆነን የምንተኛበት ነው። ጨለማም ከሌለ ደግሞ ትደክማለህ። አይንን ስጨፍን ምንድን ነው ስትተኛ ግማሹን እድሜን ተኝተህ ነው የምታስረዝመው። ግማሹን እድሜ ተኝተህ። አሁን በቀን እንተኛለን። ለእኛ ቀኑም ሌሊቱም እኩል ስለሆነብን ቀን የምንሰራው ክፉን እያየን ክፉን እየተናገርን ክፉዎችን እያደመጥን ችግርን እየሰማን ስቃይን እያኖርን መከራን። ቀን እኮ ነው። ቀን ተኝተን ጨልመን፣ ቀንም ቆመን ጨልሩበናል። ተኝተንም የሰላም እንቅልፍ አንተኛ። ጨለማው እንደዚህ ስትጨፍን የጨለማው ኃይል ለአንተ አዲስ ተስፋን የምትይዝበት ማረፊያ አድርጎልሃል እኮ እግዚአብሔር። መጀመሪያ እንዳውም የተፈጠረው ጨለማው ነው። ይብራ ሲል ነው እግዚአብሔር ብርሃን የሰጠን። በዛ ብርሃን ውስጥ እኛ ተገኘን። በብርሃን እየተመላለስን በጨለማ እያረፍን ተስፋን ለማኖር ነው የተወደድልን ነው። ስለዚህ አሜን ነው። አሜንን እንግዲህ አሜን ማለት ይሄ ነው። አሜን ማለት እምነት ማለት ነው። እምነት ማለት እውነት ማለት ነው። አሜን ይሁንልን እውነት ማለት ነው። እውነትን
አሜን ካደረግን ከሐሰት ጋር እንጣላለን። ዛሬ ደግሞ ኑሯችንም ጊዜያችንም ትውልዳችንም ቋንቋችንም ሐሰት ድብልቅልቅ ሳይልበት በምንም አይነት መንገድ አይሆንም። ስነፎጋግር የኖርን ስለሆነ አሁን ግራ ተጋብተናል። ቋንቋችን ሁሉ ስለተበላሸ በትውልድ ውስጥ የሚመጣው በረከት እምቢ ስላለን እያንዳንዱ ነገር እየራቀን ነው። በጨለማ ውስጥ ብዙ በረከቶች አሉ። የዘራነው የሚበቅለው በጨለማ ነው አይደል እንዴ? የምናርፈው በምን ጊዜ ነው? በጨለማ ነው። ትውልድ መሰረቱን የሚይዘው በምን ጊዜ ነው? በጨለማ ውስጥ ነው የሚጸነሰው። ወደ ብርሃን የሚያወጣን ማን ነው? እግዚአብሔር ነው። እግዚአብሔር ሰማይ ኃይሉንና ጥበቡን ከሕይወታችን ያኖር ቅዱስ ፈቃድ ይሆንልን። በክርስቶስ ሥጋና ደም ታትመን የመንግሥቱ ወራሾች እንድንሆን አምላካችን ያብቃን። አሜን። አሁንም አሜን። ክቡር አባታችን መልአከ መንክራት ለሰጡን ትምህርት አጥንትና ሥጋን ለሚያለመልም ሕይወታችንን ለሚፈትሸው እጅግ ድንቅ ትምህርታቸው እግዚአብሔርን አመስግኑ። ለክቡር አባታችንም ክብር ስጡልን። እሺ፣ በመርሃ ግብራችን መሰረት ወደ ቀጣይ መርሃ ግብር እንሄዳለን። ከዛ በፊት ክቡር አባታችን አጠር ያለ መልእክት ይሰጡልናል። የደብራችን ዋና አስተዳዳሪ ለአባታችን ለመልአከ መንክራት መምህር ግርማ ወንድሙ ያስተማሩን የመከሩን ትምህርት ለነፍሳችን የሚጠግን ስጋችንን የሚያበረታ መንፈሳዊ ሕይወታችን በጥቅሉ የሚዳስስ የሚያበረታ ነውና ጊዜያችን እንዳይሄድብን ነው እንጂ ከዚህም በላይ ቢያስተምሩን ባልሰለቸን ነበር። እባካቸው ለአባታችን ቃለ ሕይወት ያሰማልን በሉልን። እኚህን ድንቅ አባት እኚህን ልዩ የሆኑ አባት እግዚአብሔር አምላክ ዕድሜና ጤናውን ይስጥልን። ዕድሜና ጤናውን ይስጥልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ሰፊ ያደርግልን። አስበ መምህራንን ያድልልን። አድነኑ እንልና አገልግሎታችን እንዳይቋረጥ ሰፊ እንዲሆን አድነኑ ብለን ጸሎት እናደርጋለን። ሁላችሁም ተነሱና ጸሎቱን እንካፈል። አርድዶ አርሴከ ቅድመ እግዚአብሔር አምላክነ በይደገብሮ አቤቱ ሕዝብን አድን ርስትንም ባርክ። አቤቱ ሕዝብን አድን ርስትንም ባርክ። አቤቱ ሕዝብን አድን ርስትንም ባርክ። ካህናትንም አክብራቸው፣ እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የወጃት በዘመን ከቅድስት ቤተ ክርስቲያንን ጠብቃት። ለንግሥታትና ለንጹሕ ወገን ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህ ቅዱስ ስፍራ ከሩቅም ከቅርብም መጥታችሁ ያስቀደሳችሁ የጸለያችሁ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ጥምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ ይቅር ይበለን።
በሚመጣው የሚጠብቃችሁ ይጠብቀን። አባቶች ካህናት፣ ወንድሞች ዲያቆናት፣ እንዲሁም ሕዝበ ክርስቲያን ወንዶችም ሴቶችም ሕፃናትም ጭምር ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። ስለወለደችው ስለ እናቱ ስለ ድንግል ማርያም ብሎ እንዲታረቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የእመቤታችን አማላጅነት የጻድቃን የሰማዕታት የትጉሃን መላእክት ተራዳይነት የቅዱስ ፋኑኤል አጋዥነት ከሁላችን ጋር ይሁን። የማይሠራ ኃጢአት እግዚአብሔር ይፍታ። ይሄር ያለው ምስለ ኩልክሙ ምስለ መንፈስከ በሰላም ስሬተ ኩነተ መቶ ስጋ ከወደ መካ ዋን ፈሰሽ ሁሉ አይነ ሰላይ በረከተ ዲከግደን ተምሊ ተምረተ ያነስ የፎቁልን ኩሉ ጓራኩ ያግሰነው ሰኩሉ ጓር ሰናይ ብሩክ ዘዋነ ዘጋው ዘጋ ግነሳይነ ወይ ወተረከብነ ባይደ መስቀል ኢየሱስ ክርስቶስ ያ ከግዚዮና ኩነ ዚያነ ዘጋ መንፈስ ቅዱስ